Arne Slot has marched right in, and he has cracked it first up. Mo Salah, heaven sent, a footballer from the gods. The relentlessly thrilling point of difference, now a two-time champion, and he's staying for more. Virgil van Dijk, the embodiment of class. He is alpha. His poise, his effortless athleticism, his charismatic leadership. And Arne Slot, he replaced a legend and he became a legend. It is a personal feat of extraordinary substance. Calm, gracious, and until now undemonstrative. Twice now for Alisson too, still the epitome of calm resistance. Some are doing it for the first time. Robertson, another two-time. But there is the core, and there are the stars. And there are those who have felt this before, but without the embrace of Liverpool's people. How can Trent consider walking away from this? The days for which he has lived. And there is the Liver bird back on its perch. And the party starting. 35 years since the cop swayed for Dalglish and Hansen. 5 years since the bittersweet lockdown triumph. A joyful outpouring for Liverpool. 20 times. Everything that 2020 did not permit. In 2025, make no mistake, this party will last all night, all week, all month, all year. Liverpool 20 times champions of the land. ይህ ትናንትና እንግዲህ ሊቨርፑል ሻምፒዮን መሆኑን ካረጋገጠ በኋላ የተሰማይ ፒተር ድሩሪ ድምጽ ነው። እንመልከተው ይሄንን ጉዳይ። ሊቨርፑል እንግዲህ ሻምፒዮን መሆኑን ለማረጋገጥ አንድ ነጥብ ብቻ ነበር የሚበቃው። ትናንትና ለአንፊልድ ለ3 ደቂቃዎችም ቢሆን የሶላንኬ ግብ ጸጥ አስብሎት ነበር አይደለ? ተወሰናም ቀድሞ አስቆጠረ። ነገር ግን 5 ግቦች ነው ከዛ በኋላ ማስቆጠር የቻለው ሊቨርፑል 20ኛውን የፕሪሚየር ሊግ ዋንጫ አንስቷል። እንመልከተው ይሄንን ጉዳይ። አልክ ነው 20ኛውን የፕሪሚየር ሊግ ዋንጫ አንስቷል። ትላንትና ሊቨርፑል በአንፊልድ ባለፈው ሳምንት አርሰናል በክሪስታል ፓላስ ቢሸነፍ ኖሮ በሳምንቱ አጋማሽ የፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጥ ነበር። ግን ሙሐመድ ሳላህ ከጨዋታው በኋላ በፍጹም ክሪስታል ፓላስ አርሰናል እንዲያሸንፍ አልፈለኩም ነበር፣ በአንፊልድ እንዲህ አሸንፈን አስውበን ሻምፒዮን መሆናችንን ነበር የፈለኩት እኔ ብሏል። እና እንኳን ትላንትና ሆነ ሊቨርፑል ሻምፒዮን መሆኑን ያወቀው። ምክንያቱም ልክ ነው ያ የሴሌብሬሽን ስሜት ይኖረው ነበር ጨዋታው ሲደረግ ማለት በሳምንቱ አጋማሽ ማረጋግጦት ቢሆን ኖሮ። ነገር ግን የ90 ደቂቃ ፌስቲቫል ነበር። ለ90 ደቂቃ ጨዋታው ከመጀመሩ በፊትም ከተማው ሁሉ ቀይ ሆኖ ነበር፣ ጢሱ ሁሉ በጣም የተለየ ነበርና ሊቨርፑል ዩኒክ ከተማ ይመስለኛል። ሄጄ ባላየውም ግን ከዚህ በፊት ስለ ከተማይቱ ከመንግስት ጋር ስላላቸው ግንኙነት ስለ ስነ ልቦናው ስሪት ስናነሳ በጣም የተለየ ከተማ ነው ሊቨርፑል፣ እንደዛ ይመስለኛል። እና ትላንትና አንድ ድል ብቻ ማክበር አልመሰለኝም፣ 2 የፕሪሚየር ሊግ ድሎቻቸውን በአንድ ላይ እንደማክበር ነው የሚመስለው። ምክንያቱም የዛሬ 5 ዓመት የፕሪሚየር ሊግ ሻምፒዮን በነበሩበት ጊዜ ይሄ ወግ አልነበራቸውም። ዓለምን ሁሉ ያስጨነቀ ከ100 ዓመት በኋላ መጣ ዓለም አቀፍ ወረርሽኝ ተከሰተና እንዲህ አይነት ስፔሻል ቡድን ሰርተው ግን ስፔሻል ሴሌብሬሽን አልነበረው። ምክንያቱም ያኔ ስቴዲየሞች ያለ ተመልካች ስለነበር ይደረጉ የነበሩት እንግዳ ነገሮች ሁሉ አየን። ስክሪኖች ከጎል ጀርባ ተደርገው ሰዎች በየቤታቸው እግር ኳስ ጨዋታ ሲያዩ የሚያሳይ አይነት አሁን እንዴት ጥቂት ዓመታት ብቻ የሆኑት አይመስልም። ያን ኤክስፒሪየንስ የተደረገው ነገር በጣም የተለየ ነው። ኦፍ ኮርስ ከእግር ኳስ የበለጠ ብዙ የሚያስጨንቅ ነገር የሰው ልጅ አልፏል በዛ ጊዜ ውስጥ። ስለዚህ ያኔ ትልቅ ጦት ነው አልለውም፣ ግን እንደው በእግር ኳስ አንጻር ካየነው ግን ትላንትና የነበረው ስሜት በእርግጥ የዚያ ቡድን አባላት የነበሩ ተጫዋቾች ከደጋፊዎች ጋር አብረው ማክበር ያልቻሉ ተጫዋቾች የዚህ ቡድን አባላት የሆኑ አሉ። ሙሐመድ ሳላህ፣ ቨርጂል ቫን ዳይክ፣ አሊሰን ቤከር፣ ሁለቱ ፉልባኮች አንዲ ሮበርትሰን እና ትሬንት አሌክዛንደር አርኖልድ፣ ጆ ጎሜዝ አይነቶቹ ተጫዋቾች የዚያን ቡድን አባላት የነበሩ ናቸው። ያንን
አብሮ ከዚህ ውብ ደጋፊ ጋር ድል የማክበር እድል አልነበራቸውም። ልክ ነው ቻምፒየንስ ሊግ ድል ሲያደርጉ ከተማው ሁሉ ግልብጥ ብሎ ወጥቶ በክፍት አውቶቡስ ከደጋፊዎቻቸው ጋር የ2019 የቻምፒየንስ ሊግ ድላቸውን አክብረውታል፣ ሴሌብሬት አድርገውታል። ነገር ግን ፕሪሚየር ሊግ ለሊቨርፑል ምን ማለት እንደሆነ እናውቃለን። ለ3 አስርት ዓመታት ጠብቀውት የመጣ ከብዙ ናፍቆት በኋላ ከብዙ ጥበቃ በኋላ ከብዙ ውጣ ውረድ በኋላ የተገኘ ነበር። ግን ያንን ልክ እንደ ትላንትና ባለ ወግ ማክበር አልቻሉ። ስለዚህ ትላንት የ2019-20 እና የ2024-25ን ሁለቱን የፕሪሚየር ሊግ ድሎች አንድ ላይ እንደ ማክበር አይነት ስሜት ነበረው። ምክንያቱም ቅድም እንዳነሳው ያንን አይነት ትላንትና ከደጋፊዎቻቸው ጋር የተጋሩትን ምትሃታዊ ስሜት ያኔ ግን ማግኘት አልቻሉ። ስለዚህ ደብል የሚመስል ስሜት አለው። በእርግጥ ገና የፕሪሚየር ሊግ ሻምፒዮን መሆናቸው ታውቋል። ትላንትና ዋንጫውን የሚረከቡበት እለት አለ። በሊቨርፑል ከተማ ደግሞ እንደገና ሰው ተሞ ወጥቶ በክፍት አውቶቡስ ክሎፕ ጭምር በተገኙበት አውቶቡሱ ላይ እንኳን አይሆኑም ተብሏል። እሳቸው ግን ስቴዲየም ውስጥ ይኖራሉ። የዛኛው አሸናፊ አሰልጣኝ ማለት ነው። እሳቸው ራሳቸው እገኛለሁ ብለዋል በመጨረሻው እለት ሊቨርፑል ዋንጫውን በሚረከብበት እለት። ለዚህ ነው የሁለት ዋንጫ ስሜት አለው የምለው። አንድ አመት ብዙ እንደሆነም የሚያሳይ ነው። የዛሬ አመት የሊቨርፑል ደጋፊዎች የነበራቸው ስሜት የድባቴ ስሜት ነው፣ የመቀዝቀዝ ስሜት ነው። የክሎፕ የስንብት ሰሞን ስለነበር አንፊልድ በጣም ስሜታዊ ስፍራ ነበር። የዛሬ አመት አሰልጣኝ የርገን ክሎፕ በይፋ የተሸኙበት ግን ደግሞ ለ3-4 ወር የእንግሊዝ እግር ኳስ ትልቁ አጀንዳ ነበር። የክሎፕ መልቀቅ የተነገረው በጃንዋሪ ስለነበር እሳቸው እስኪለቁ ድረስ እያንዳንዱ የሊቨርፑል ጨዋታ ከሳቸው ስንብት ጋር ተቆራኝቶ ነበር ይነገር ነበር፣ አሶሲየትድ ነበር እያንዳንዱ ነገር። ግን የመጨረሻው ዕለት እንደው ብዙ የሊቨርፑል ደጋፊዎችን አውቃለሁ ወይ ብዙ የሊቨርፑል ደጋፊዎችን ታውቂያለሽ ምሳ የነበረው ስሜት የመጪውን ጊዜ ማሰብ ብቻ አይደለም፣ ቀጥሎ ምን እንሆናለን ቡድኑ ምን ይሆናል ምናምን የሚለው ብቻ አይመስለኝም። ግን እንደ ክሎፕ ያለ የጂኦግራፊ የውቅያኖስ አህጉራትን መለየት ምናምን ሳይወስን በብዙ የሊቨርፑል ደጋፊዎች ልብ ውስጥ የማይተካ አይነት የተደላደለ ስፍራ የያዙ ባለ ግርማ አሰልጣኝ፣ ሌጀንደር የሌጋሲ አሰልጣኝ ሲለቁ አንድ ጥሩ አሰልጣኝ ሲለቅ ያሳዝናል። ግን ክሎፕ ከማንኛውም ጥሩ አሰልጣኝ በላይ የሆነ ስብዕና ያላቸው በመሆናቸው ምክንያት ትልቅ ፊገር ናቸውና የእሳቸው ዞር ማለት በቤት ውስጥ የሚፈጥረው ትልቅ የወናነት የራቁትነት ስሜት አለ። የሊቨርፑል ደጋፊዎች የተሰማቸው እንደዚህ አይነት ስሜት ነበር። ኦፍ ኮርስ ሊቨርፑል ክሎፕ ከመምጣታቸው በፊት በነበሩት 5-6 ዓመታት በራፋ ቤኒቴዝ መልቀቅና በክሎፕ መምጣት መሀል ያሉትን ዓመታት እንኳን ብንወስድ ቤኒቴዝም አንድ ዓመት ለዋንጫ ተፎካክረዋል እንጂ የእሳቸውን ቡድን በየዓመቱ ለዋንጫ የሚፎካክር ቡድን አይደለም። የእሳቸው ቡድን የበለጠ የኖካውት ቡድን ነው፣ የበለጠ የቻምፒየንስ ሊግ ቡድን ነው። ግን ወደ ሚድ ቴብልነት እየተንሸራተተ የነበረ ቡድን ነው። ከእሳቸው መምጣት በፊት በነበሩት 6 ዓመታት አንድ ጊዜ ብቻ ነው የቻምፒየንስ ሊግ ቦታን እንኳ ያገኘው። ስለዚህ እንደው በክለቡ ሳይዝ ታሪክ የፋይናንስ አቅም ምክንያት የቢግ ፎር ቡድን እንለው ነበር እንጂ የቶፕ 4 ቡድን ግን ጭምር አልነበርም። ስለዚህ የሊቨርፑል ደጋፊዎች ያንንም ጊዜ ያውቃሉ። እንደው በፕራግማቲክ አስተያየት ቡድኑ እንዴት ይሆናል የሚል የወደፊት ፍርሃት ነበር። ቀላል ፍርሃት አልነበረም። እንደው እንደ እግር ኳስ ማለት ነው የእግር ኳሳዊ ፍርሃት በህይወት በጣም ትልቁ ሊያስፈራን ትልቁ ሊያስደስተን የሚገባው ነገር እግር ኳስ ነው ብዬ አላምንም። በርግጥ ግን ያው በህይወታችን በጣም አስፈላጊ ነገር ነው መቼስ እና ፍርሃት ስል የእግር ኳስ ፍርሃት መሆኑን ማሰብ ያስፈልጋል። አንዳንድ ኤግዛጀሬት እናደርገዋለን የእግር ኳስን ኢምፖርታንስ። በጣም ኢምፖርታንት ነው ግን በወሰኑ መሆን አለበት ኢምፖርታንሱ። ለዚህ ነው አንዳንዴ ግንኙነታችን በእግር ኳስ ምክንያት ሲበላሽ፣ ሰዎች በእግር ኳስ ምክንያት ሲሰዳደቡ ሳይ የሚያጸይፈኝ ነው። በእግር ኳስ ምክንያት ሰው ሲሰዳደብ እንደማየት የሚያጸይፈኝ ነገር የለም፣ ያሳዝነኛል በጣም። እሱ ሌላ ነገር ነው። ግን እንዲህ አይነት እርግጠኛ ያለ መሆን ነገር ነበረ በሊቨርፑል ደጋፊዎች በኩል። ከአመት በኋላ ግን አንፊልድ እንደገና ስሜታዊ ነበር። ቨርጂል ቫን ዳይክ አይኑ እንባ ሲያቀራየ ነው you will never walk alone ሲዘምር walk on ሲባል
ብዙ ጊዜ አይቶታል ያንን የባርሰሎናን ውጤት ቀልብሰው ልክ ትላንትና ሁሉም የሊቨርፑል ተጫዋቾችና ስታፍ በኮፒንግ ፊት ለፊት ቆመው ይሄ የእጅ ጸጉር የሚያቆመው መዝሙር ሲዘመር የሚወር ስሜት የሚፈጥር ማለት ከፓርቲዛንሺፕ የሚሻገር ማለት አንድ ሰው የሪያል ማድሪድ ደጋፊ ሊሆን ይችላል፣ የአርሰናል ደጋፊ ሊሆን ይችላል፣ የማንቸስተር ዩናይትድ ደጋፊ ሊሆን ይችላል፣ የባየር ሚኒክ ደጋፊ ሊሆን ይችላል። አይ ቲንክ የክለብ ሎያሊቲን የሚሻገር መታታዊ መዝሙር ነው። ምናልባት ዓለም ላይ the most iconic የክለብ ደጋፊዎች መዝሙር you will never walk alone በብዙ የዓለማችን ስቴዲየሞች ላይ የሚዘመር ነው እና ለተጫዋቾቹ ምን ማለት እንደሆነ በተጫዋቾቹ ፊት በኮቺንግ ስታፉ ፊት በእነሱ ገጽ ላይ የሚታየውን ስሜት በማየት ማስተዋል ይቻላል። ትላንት ለሊቨርፑል ደጋፊዎች በጣም ውብ ዓመት ነበር። እኔ ብዙ ጊዜ የሆነ የምደግፈው ክለብ የለም አሁን በተለየ ሎያሊቲ የኔ ቡድን አሁን ቅዳሜ 8 ሰዓት ተኩል ሊጫወትልኝ ነው ብዬ እጆቼን እያፋተጉ ሰዓቱ አልደርሳለኝ ብዬ የምጠብቀው ቡድን የለም። ብዙ ጊዜ ተናግሬያለሁ ይሄን። ሰዎች ቢያምኑ ጥሩ ነው፣ ግን ባያምኑ አይገደዱም። አሁን በተለየ ሎያሊቲ የምደግፈው የአውሮፓ ክለብ የለም። አታላንታ፣ ዩኒዮን ምን በመወዳቸው ስቶሪዎች ምክንያት አሁን ባለው ስቶሪያቸው ምክንያት የሆኑ መወዳቸው ቡድኖች አሉ እና ከዚህ በኋላም የሆነ ክለብ የመደገፍ ፓርቲዛን የመሆን ምንም ምኞት የለኝም። ግን እንደው ምርጫው ግድ ቢሆን ሊቨርፑል ነበር የምደግፈው። ማለት መምረጥ አንድ ትልቅን የአውሮፓ ክለብ በተለይ ትልቅ ቡድን የመደገፍ ፍላጎት የለኝም እና መደገፍም ግዴታ መደገፍም የለበትም አንድ ሰው ለነገሩ። አይ ቲንክ ያለ ፓርቲዛንሺፕ እግር ኳስን ኢንጆይ ማድረግ ይቻላል። እኔ ለዛ ምስክር ነኝ። ምንም ሎያሊቲ ሳይኖር ሰው እግር ኳስን ኢንጆይ ማድረግ ይቻላል። እና ደግሞ በአንድ በኩል የኛም የሥራ ባህሪም ያንን የነበረ ፓርቲዛንሺፕ እንኳን ቢኖር ናቹራሊ ያጠፋው መሄድ አለበት ወይም ያጠፋዋል ብዬ አስባለሁ። እኔ የሆነን ክለብ መውደድ ችግር አይደለም፣ ግን በሆነ ክለብ ሎያሊቲ ምክንያት ብላይንድድ መሆን ደግሞ ከባድ ችግር ነው። በጣም ከባድ ችግር ነው። በተለይ ሚዲያ ላይ ላለ ሰው ከባድ ችግር ነው። ስለዚህ አላቅም የሌሎች ጓደኞቻችንን ፐርስፔክቲቭ፣ ግን እንደኔ እዚህ ስራ ውስጥ ረጅም ጊዜ እንደቆየ ሰው እንዲህ አይነት እንትን የሚኖር አይመስለኝም። ዝም ብሎ ጭልጥ ያለ ድጋፍ ስሜት ሚቻል አይመስለኝም ፐርሰናሊ። ግን እንደው አንድ ነው የምትመርጠው፣ በቃ አንድ መምረጥ አለብህ የሚል ግዴታ ቢኖር ሊቨርፑል ነው የምደግፈው። አንደኛ ክላስ ነው፣ ክላስ አለው። ብዙ ዋንጫ ማሸነፉ ብቻ አይደለም። ትላንትና ያው ጋሪ ኔቭል ብሎታል ማለት የመረረኝም ቢሆን ለእኔ ሶበሪንግ ቀን ነው አለ። ደስ የማይል ቀን ቢሆንም ግን አይ ቲንክ ግልጽ ይመስለኛል የብሪታንያ ትልቁ ክለብ የእንግሊዝ ትልቁ ክለብ ማን እንደሆነ ዛሬ ግልጽ ይመስለኛል ብሏል። በዋንጫዎቹ ብዛት ማለት ነው። እንግዲህ ዩናይትዳዊ ነው፣ እዛ ከተማ ውስጥ ተወልዶ ያደገ ነው። የዩናይትድ ሊቨርፑል ራይቨለሪ ምን ማለት እንደሆነ የሚያውቅ ነው። ስለዚህ አሁን በፕሪሚየር ሊግ ከኛ እኩል በዋንጫ እኩል ይሆናሉ ዛሬ፣ በዩሮፒያን ካፕ ደግሞ በጥፍ ይበልጡናል። ስለዚህ ብዙ ክርክር ያለ አይመስለኝም ብሎ ጋሪ ኔቭል ተናግሯል። ኦኬ አንዱ ፕሪሚየር ሊግ ምን ለውጥ እንዳመጣ አላውቅም። ምክንያቱም ስቲል 19ና 20 የነበሩት ዩሮፒያን ካፕ በ3 ነበር ሊቨርፑል የሚበልጠው። ምን ማለት እንደሆነ አላውቅም። እንደዛ ማለት ግን እንዲህ አይነት አድሚሽን በማንቸስተር ዩናይትድ ሰዎች ሳይቀር አለ። ግን እንዳልኩት እንደ ከተማ ከዚህ በፊት እንዳነሳ ነው ዴሞግራፊው እኔ ስደተኛ የሚቀበል ከተማ መሆኑ ለምሳሌ አሁን የድንች ተምች መጣና በቃ ሰዎች በረሃብ ሲጎሰቁሉ አየርላንዳውያን አልገፋም ለምሳሌ እና የሆነ ስደተኞችን የተቀበለ ከተማ መሆኑ የመንግስት በደል በማርጋሬት ታቸር ይሁን በዊንስተን ቸርችል የደረሰበት መሆኑ ያ የግራሊኒንግ ፖለቲካው ወይም ሶሻሊስት ኤሌመንቱ አንዳንዴ ማመጽ ሲያስፈልግ የሚያምጽ መሆኑ ግን ደግሞ ተቋማዊ በደል የደረሰበት ከተማ መሆኑ እንግዲህ እዚህ ሀገር ላሉ የሊቨርፑል ደጋፊዎች ብዙ ስሜት ላይ ሰጥ ይችላል። ግን የሆነ ዩኒክ ፊቸር አለው ደግሞ የሊቨርፑል ደጋፊዎች ራሳቸው በዳይ የሆኑበት የሄስል ስቴዲየም አደጋ እንዳለ ሆኖ ግን ደግሞ ትራውማና ትራጀዲም በሂልስቦሮ 96 ደጋፊዎቹን በፖሊስ ንዝህላልነትን ባጣ ጊዜ ከተማው ለረጅም ጊዜ አልገፈፍ ያለ የሀዘን ጥቁር ደመና የነበረበት ነው። ይሄ ብራ የፀሐይ የጸደይ ያስፈልጋቸዋል የሊቨርፑል ይገባቸዋል። እና ትላንት ለሊቨርፑል ደጋፊዎችና ከሊቨርፑል ጋር አሶሲዬሽን ላላቸው ሁሉ በጣም በጣም ውብ ቀን ነበር እና ይሄ ፓርቲ ይሄ ሴሌብሬሽን ቅድም መግቢያችን ላይ ያልነው ወይም ሼክስፒራዊ ውበት ፒተር ድሩሪ በደንብ ጥሩ አድርጎ
እንደ ግጥም ፖኤቲክ በሆነ የቃላት አሰካክ እንዳብራራው ሴሌብሬሽኑ አላለቀም፣ ፓርቲው አላለቀም፣ መጀመሪያው ሆነ እንጂ እና የሁለት ዋንጫ ደስታ የሁለት የፕሪሚየር ሊግ ድሎች ሴሌብሬሽን ነው ትላንትና በአንፊልድ ይመስል የነበረው እያንዳንዱ ነገር። አሁን ስለ ክላስ ሳወራ አሰልጣኝ የርገን ክሎፕ ሲለቁ በእርግጥ ተተኪያቸው ያኔ ታውቆ ነበር፣ አርነ ስሎት እንደሚተኳቸው ተረጋግጦ ነበር እና የመጨረሻ ያ በአንፊልድ የሜዳው የመሀለኛ ነጥብ ላይ ሆነው የሊቨርፑል ደጋፊዎችን ሲሰናበቱ የሚመጣውን አሰልጣኝ የሊቨርፑል ደጋፊዎች ስሙዝ በሆነ ያለመ ጎርበጥ እንዲቀበሏቸው የአርነ ስሎትን ስም ጠቅሰው ዜማ አውጥተውለት አርነ ስሎትን በስም ጠርተው ዘምረውላቸው ነበር የለቀቁት። ምክንያቱም ክላስ ሰዎች ሊቨርፑል ውስጥ ብዙ ጊዜ አይተናል በአመታት ውስጥ። እኔ የሊቨርፑል ደጋፊዎች ቡድናቸው በጣም መጥፎ በነበረበት ጊዜ በጣም መጥፎ የናይትሜር አመታት ነበሩት። ሊቨርፑል 6-1 እየተሸነፈ 6ኛው ጎል የተቆጠረ ኮፒንድ ይዘምር ነበር። 6ኛው ጎል ተቆጥሮ ሊቨርፑል 6-1 እየተመራ በአንፊልድ የሊቨርፑል ደጋፊ ቡድኑን ከመደገፍ በነዛ አስቸጋሪ ጊዜያት ሊያውም እኮ ሴንስ ኦፍ ኢንታይትልመንት ሊኖራቸው ያስፈልግ ነበር። የዛሬ 10 አመት ከሊቨርፑል በላይ የዛሬ 15 አመት ከሊቨርፑል በላይ ፕሪሚየር ሊግ ያሸነፈ አልነበረም ያኔ። ለምሳሌ የሊቨርፑልን ያህል ብዙ ቻምፒየንስ ሊግ ያሸነፈ እንግሊዝ ክለብ የለም ለምሳሌ። ያ ሴንስ ኦፍ ኢንታይትልመንት ግን የለም። የኛ የታሪክ ስፍራ ይሄ ነውና አሁን ሜዳ ውስጥ የምናየው ቡድን ለኛ አይመጥንም በሚል ኳስ ሚዝ የሊቨርፑል አንድ ማይወድ ጥሩ እየተጫወተ ያልሆነ ተጫዋች ላይ ሲጮሁ አታይም በፍጹም። የሊቨርፑል ደጋፊዎች ቡድኑ 6-1 ቢመራ ቅር መሰኘታቸው አይቀርም። ግን እኔ በውጤት ማጣት አንፊልድ ሲራቆት አይቻላቅም ወይ 15 ደቂቃ እየቀረው ስቴዲየሙ ባዶ ሲሆን አይቻላቅም። በብዙ የእንግሊዝ ክለቦች ውስጥ ይሄ ያለ ያ ሴንስ ኦፍ ኢንታይትልመንት ሊቨርፑል ውስጥ የለም። ያ ትህትና አለ መሰለኝ ያ የሰራተኞች ከተማ ስለሆነ ያ ብዙ በደል የደረሰበት ከተማ ስለሆነ ሊሆን ይችላል። ኢንስቲትዩሽናል በደል በተለይ በመቤት ታቸር ስለደረሰበት ሊሆን ይችላል። ያ ዝቅ ማለት አለ፣ ያ ሂዩሚሊቲ አለ። ግን ክለቡም የከተማው ሚረር ነውና ክሎፕ ሲመጡ ክሎፕም ተመሳሳይ የብላክ ፎረስት ሰው ናቸው። ተመሳሳይ አቲቲዩድ፣ ተመሳሳይ ሶሻሊስት ሊኒንግ የፖለቲካ ፐርስፔክቲቭ ያላቸው ናቸው። ለዚህ ነው ከከተማው ጋር ስፍት ያሉት። ግን ደግሞ ስሎት ይዘውት የመጡት ያንን ትህትና ነው። እኔ ነኝ ያመጣሁት ይሄንን ድል ብሎ ደረት ፓፍ ማያረግ ደረት ማይነፋ ውዳሴ ሁሉ ለኔ ይሁን ማይል አይነት ደግሞ ጭምት ስብና አይነት ያላቸው ናቸው። ከዛ ደግሞ ከአመት በኋላ ክሎፕ ያደረጉትን ያንኑ ዜማ ግን ስሙን ቀይረው ትላንት ስቴዲየሙን ና ብለው እንደገና የኤርገን ክሎፕን ስም አዘመሩ በስቴዲየሙ በሙሉ። this is class እና ለዚህ ነው እኔ ደው ግድ ቢሆን አንድ ትልቅ የእንግሊዝ ክለብ የመደገፍ ግዴታ ቢኖርብኝ መመርጦ ሊቨርፑል ነው ምለው። መምረጥ ቢኖርብኝ ምንም አይነት ሎያሊቲ የለኝም። አይ ዶንት ኬር ማንም ቢሸነፍ ማንም ቢያሸንፍ ፐርሰናሊ ምንም የሚሰማኝም የተለየ የሚሰማኝ ሀዘንም የተለየ የሚሰማኝ ደስታ የለም። ሊቨርፑል ግን ዩኒክ ከተማ ዩኒክ ክለብ ነው። ይሄ ሆኖላቸዋል። ይሄንን ማለት እፈልጋለሁ። ግን የሌጋሲ አሰልጣኝ መተካት በጭራሽ ቀላል አይደለም። ግን ቅድም እንዳነሳ ነው በአመት ውስጥ እንዴት ብዙ ነገር እንደሚቀያየርም ማየት ይቻላል። የዛሬ አመት እናወራ የነበረው ማንቸስተር ሲቲና አርሰናል ተናንቀው የፕሪሚየር ሊግ ዋንጫ ፍክክር እየተደረገ የነበረበት ጊዜ የከተማው ሁሉ ወሬ እሱ ነው የነበረው። አሁን እሱ የለም። የዛሬ አመት የቴንሃግ ጉዳይ ውይይት ነበር በማንቸስተር ዩናይትድ። አሁን ከማንቸስተር ዩናይትድ እኩል የሊግ ሻምፒዮን በሆኑበት እለት 40 ምናምን ነጥብ ማንቸስተር ዩናይትድ ከሊቨርፑል ያንሳል። ከ40 በላይ ነጥብ ያንሳል አሁን እና አይ ቲንክ በሚቀጥሉት አመታት ይሄ ስለዚህ ስሜት ራሱ በኦልድ ትራፎርድ የሆነ ሪአክሽን መጥራት አለበት። ጋፑ እንዲሰፍቶ አያውቅም በሁለቱ መካከል በ50 በ40 አመት ምናምን ይሄን ያህል ሰፍቶ አያውቅም። ግን የውድድር ዘመኑ ሲጀመር ምሳ ኦፕታ የሚባለው የስታቲስቲክስ ተቋም
የተለያዩ ስታቲስቲካል ሲሙሌሽንስ ምናምን እየተጠቀመ የቡድኖቹን ጥራት እየለካ የክሎፕን መልቀቅ አንድ ትልቅ ፋክተር ሆኖ በ2024-25 ሊቨርፑል የፕሪሚየር ሊግ ሻምፒዮን የመሆን እድሉ 5.6% ብቻ ነው ብሎ ነበር የሰጠው። 5.6% ብቻ ነው። አሁን ይሄ የፈጣሪ ቃል ስላልሆነ እንደ ሰዎች ግምት የተሳሳተ ግምት ነው እንለዋለን፣ ግን የነበረውን ኤክስፔክቴሽን ያሳያል። የነበረውን አነስተኛ ኤክስፔክቴሽን በሊቨርፑል ደጋፊዎች ብቻ አይደለም። የሊቨርፑል ደጋፊን ከክሎፕ የመልቀቅ ዜና በኋላ የሚቀጥለውን ሲዝን የቻምፒየንስ ሊግ ቦታ እንዳገኛላችሁ ብትዩ የሚከፋው አይመስለኝም። ያንን ያህል የመጪውን ጊዜ መፍራት ስለነበር አሁን ሻምፒዮን የሆኑት ባለፈው የውድድር ዘመን ብዙ የተወደሱት ማንቸስተር ሲቲና አርሰናል በተመሳሳይ ነጥብ አሁን ሊቨርፑል ያለው ነጥብ የላቸው አልነበራቸው። በዚህ ተመሳሳይ ጊዜ ሲቲ አሁን ሊቨርፑል ያለው ነጥብ ያህል አልነበረም ከ34 ጨዋታዎች በኋላ። አርሰናል አልነበረም ከ34 ጨዋታዎች በኋላ። ኦኬ ሌሎቹ ቡድኖች ሁሉ ደካማ ሲዝን አሳልፈዋል። የሊቨርፑል ጉዳይ አይደለም ብያለሁ ብዙ ጊዜ። ይሄ ቡድኑ በጣም አስደናቂ ነው፣ እጅግ በጣም አስደናቂ ቡድን የገነቡት በሚጫወተው እግር ኳስ ምናልባት እንደ የርገን ክሎፕ ቡድን ፉል ትሮትል የሚሉት ባለፈው እንዳልኩት በቃ በጣም የሚገርም አግሬሽን ያለው የማጥቃት እግር ኳስ የሚጫወት ቡድን አይደለም። ሜጀርድ ነው፣ ግን 74% የሚሆነውን ጨዋታ ያሸንፋል። እና አሰልጣኙ ምን ያሉ ቤተሰቦቻቸው በሆላንድ ነው የቆዩት እና እኔ ቤተሰቦቼ በሆላንድ አሉ ማለት ያው ለባለቤቴ የምቀንሰው ጊዜ ለልጆቼ የማካፍለውን ጊዜ የለም ማለት ነው። በቤት እመጣለሁ፣ እበላለሁ፣ ከዛ ኮምፒውተሬን አወጣለሁ፣ የልምምድ ቪዲዮዎችን በድሮንም የቀረጽናቸውን የልምምድ ቪዲዮዎች አጠናለሁ፣ ከዛ ለሳምንቱ መጨረሻ ጨዋታ አሰናዳለሁ። እንዲህ አይነት የምናኔ አይነት ለብቻ የመኖር ህይወት ነው ያሳለፈው። ሳይጠቅመኝ አልቀረም ደግሞ ብለዋል። አሁን ክሎፕ በሊቨርፑል አልተረሱም እንዳልነው፣ ግን ሲታወሱ በጥሩ ትውስታ ይታወሳሉ። ኦፍ ኮርስ በሰሩት ስራ ምክንያት ሄደብን በሚል ስሜት ግን አይደለም። ያንን ቦታ እኔ ሌላ አሰልጣኝ ይተካዋል ብዬ አላምንም፣ አርነ ስሎትም ጭምር፣ በተለይ በፐርሶናሊቲ በካራክተር በኩል። ግን ክሎፕ ከሄደ በኋላ ይኸው መናቀርን የሚል ስሜት ግን የለም። ምክንያቱም በሚቀጥለው አመት ክሎፕ በለቀቁ በማግስቱ ቡድኑ ዋንጫ አሸንፏል። በተለይ ከዛ ከውድድር ዘመኑ መጀመሪያ ከነሐሴ ጀምሮ እስከ ዲሴምበር ባለው ጊዜ የሊቨርፑል ጉዞ እንከን አልባነት መጨረሻ ላይ ፕሪሚየር ሊግ ሻምፒዮን አድርጓቸዋል። ከዚህ በፊት ፒክ አልማዛያ ከነበራት የሩጫ ፐርፎርማንስ ጋር በ10,000 ሜትር ስትሮጥ ያልተለመደ ታክቲክ ነበር ትከተል የነበር። ብዙ ጊዜ ትልልቆቹ አትሌቶች በወንዶችም በሴቶችም በጣም ፈጥነው ከወጡ 400 ሜትር ሲቀረው ይወጡ ይሆናል። የመጨረሻዋ ስፒድ ስላለቻቸው የማርሽ መቀየር ስለሚችሉ ብዙዎቹ 200 ሜትር ብዙዎቹ 50 ሜትር አካባቢ የመጨረሻ የፊኒሽንግ ችሎታቸውን ይጠቀማሉ። ስፕሪንት ያደርጋሉ መጨረሻ ላይ። ስለዚህ አሁን ፒክ ቀነኒሳ፣ ፒክ ኃይሌ ወይ ፒክ ምሩጽ አይነት ሯጮች ወይ አበባ 10,000 ይሮጥ ነበር። አንዳንዶቹ በጣም ስፕሪንት ያደርጋሉ መጨረሻ ላይ። ይሄኛው ደግሞ የአልማዛያና ቴክኒክ ነው። መጀመሪያ ዙሩን ታገሪዋለሽ፣ ከዛ ለብቻ መጋለብ ማለት። ከነሐሴ እስከ ዲሴምበር የነበረው የሊቨርፑል ጉዞ የሚገርም ነበር። ያኔ የክሎፕ ስም ቀስ በቀስ ከኮንቨርሴሽኑ መጥፋት ጀመረ እና አርነ ስሎት በአጠቃላይ በ34 ጨዋታ 25 ነጥብ 25ቱን ያሸነፈ ከ34 ከትላንትና ድላቸው በኋላ 25ቱን ያሸነፈ ቡድን አደረጉት። ሰዎች ምን ያሳንሳሉ መሰለሽ? ይሄ የኮንቲኒቲ አሰልጣኞችን ቦታ ያሳንሳል። ያለፈውን ያስቀጠለው ምርጥ ስኳድ የተረከበው ምናምን ይላሉ። ኦኬ ለምሳሌ ጓርዲዮላ የሲቲ አሰልጣኝ ሲሆን የተረከበውን ስኳድ እንመልከት። ልክ ነው። አንዳንድ የእግር ኳስ ተጫዋችነታቸው የመጨረሻ ምዕራፍ ላይ የደረሱ ተጫዋቾች ነበሩ። ማንም ሰው ያ የተረከበውን ስኳድ እያነሳ ከጆዜ ሞሪኞ በስተቀር ማለት ነው። ጆዜ ሞሪኞ አንስተው አንድ ፌመስ ጋዜጣዊ መግለጫ አለች፣ ሄሪቴጅ እያሉ የሚናገሩበት ጋዜጣዊ መግለጫ አይደለም። ፔፕ ከመምጣቱ በፊት የነበሩትን የሲቲ ተጫዋቾች በስም እየጠሩ ማለት ነው። ኬቨን ደ ብሮይነ፣ ራሂም ስተርሊንግ፣ ቪንሰንት ኮምፓኒ፣ ሰርጂዮ አጉዌሮ፣ ዳቪድ ሲልቫ፣
ፌርናንዲኞ፣ ያያ ቱሬ ወይ ኒኮላስ ኦታሜንዲ ወይ ሌሎች ተጫዋቾችንም እየጠሩ ይሄ የበፊቱ ማኔጅመንት ኢንቨስትመንት ነው። የፔፕን ስኬት በወረሰው ስኳድ ምክንያት እናሳንሷለን እንዴ? ኢንሄሪት ባደረገው ስኳድ እናሳንሷለን? አናሳንሰውም እኮ። አርነ ስሎት ደግሞ የራሳቸው አንድም ተጫዋች አልጨመሩም። ኦልሞስት አንድም የፕሪሚየር ሊግ ጨዋታ አልጀመረም ፌዴሪኮ ኪየሳና። ለምን የኮንቲኒቲ አሰልጣኝ መሆናቸው ነገር እንደሚያንስ አላውቅም። ሰዎች ምን ይላሉ? ሁሌም የሊቨርፑል ሌጀንደሪ አሰልጣኞችን ክሎፕን ከሻንክሌ ጋር ማመሳሰል ያለ ነገር ነው፣ በካራክተራቸው ምክንያት ማለት ነው። ያው ሞደርን ሊቨርፑል ያለ ሻንክሌ አይሆንም። ከሁለተኛ ዲቪዚዮን ቡድንነት ወደ አውሮፓ ትልቁ ክለብነት፣ ወደ እንግሊዝ ትልቁ ቡድን ክለብነት ያሸጋገሩት ቢል ሻንክሌ ናቸው። እና በካራክተራቸውም በዛ ሶሻሊስታዊ ባህሪያቸውም ምክንያት ሰዎች ክሎፕን ከቢል ሻንክሌ ጋር ያወዳድሯቸዋል። ግን ከሻንክሌ መልቀቅ በኋላ የመጡት ቦብ ፔስሊ አሁን አርነ ስሎት ያደረጉት ሁለት ልዩነት አለ። ቦብ ፔስሊ ውስጥ አዋቂ ናቸው፣ የሻንክሌ ምክትል ነበሩ። ስለዚህ የእንግሊዝን እግር ኳስም የሊቨርፑል ተጫዋቾችንም በሚገባ ጠርጥረው የሚያውቁ ናቸውና የኮንቲኒቲ አሰልጣኝ በጣም ባህራዊ በሆነ መተካት ነው የተኳቸው፣ እዚያው የክለቡ ሰው የነበሩ ስለሆኑ። አርነ ስሎት የኮንቲኒቲ አሰልጣኝ ናቸው፣ ግን ከሆላንድ ውጭ ተጫውተው አያውቁም፣ ከሆላንድ ውጭ አሰልጥነው አያውቁም። ዓለም እንዴት ኮዝሞፖሊተን እየሆነ እንደመጣም የሚያሳይ ነው። ግን አንዳንድ ደግሞ የሚደንቁ ጥገናዎች አሏቸው። አሁን ነቃ ያንኑ የሊቨርፑል ቡድን ይዘው አይደለም የቀጠሉት አርነ ስሎት። በጣም የሚለዩ ነገሮች ደግሞ አሉት፣ ከዛኛው ቡድን የሚለዩ ብዙ ባህሪያት አሉት። ልክ በዛው ተመሳሳይ መንገድ አይደለም ለምሳሌ የሚጫወተው። ፉልባኮቹን የሚጠቀሙበት መንገድ ለምሳሌ ተመሳሳይ አይደለም። ቡድኑ ጨዋታ ኮንትሮል የሚያደርግበት መንገድ በጭራሽ ተመሳሳይ አይደለም። 4-2-3-1 ነው የሚጫወቱት። ስለዚህ 1-6 ቁጥር ሁለት ጥልቅ አማካዮች ይጠቀማሉ። በፊት 1-6 ቁጥር 2-8 ቁጥር ነበር ይጠቀም ነበር። የሙሐመድ ሳላህ ሚና በመጠኑ ትዊክ ተደርጓል። አንድ አይነት አይደለም። አንድ አይነትነት አለው፣ ግን ፍጹም አንድ አይነት ቡድን ግን አይደለም። ደግሞ የራሳቸውን ትዊኮች አድርገዋል። ምን ይላሉ ሰዎች? አንድ ሜታፎሪክ የሆነች እንትን አለች። ኬቨን ኪገን የሊቨርፑል ስታር በነበረበት ጊዜ ሁሌ ጉዳት ይገጥመው ነበር። እንዴት ነው አዋዋልህ? ቤትህ ምንድን ነው የምታረገው እንዴ ያሉ ይጠይቁታል ቦብ ፔስሊ። ማንም ተጫዋች ከሚያደርገው የተለየ ነገር አላደርግም። እሺ መኪናስ ውስጡ ምንድን ነው? ለምንድን ነው ሁሌ የምትጎዳው? ልምምድህ ምንም ችግር የለበትም። የኮንታክት ጉዳትም አይደለም የሚገጥምህ። የኮንታክት ጉዳት ከሆነ ያው በጣም የላቀ ቴክኒሽያን ተጫዋች ስለሆነ እየተመታ ፋውል እየተፈጸመበት፣ ያኔ ደግሞ ሰው እንደፈለግሽ መምታት የምትችይበት ዘመን ስለነበር ምናልባት እንደዛ አይነት የታክል ሰለባ ነው ተብሎ ይደመደማል። ግን እንደዛም አልነበረም። ከዚያ አንድ ፎርድ ካፕሪ የሚባል መኪና ነበር የሚነዳው። የመኪናው ፔዳል ልክ አልነበር። መኪና ሀሳብ አዩዋትና ፔዳሉን አስለወጡት። ከዚያ በኋላ ኬቨን ኪገን ተጎድቶ አያልቅም፣ ዋንጫዎች አሸነፈ። አሁን ሜታፎሪክ ነች እንጂ አንድ የሆነች አኔክዶታል ነገር ነች። ግን ቦብ ፔስሊ ዝም ብለው የሻንክሌ ተከታይ ብቻ አልነበሩም። ምክንያቱም አሁን ለምሳሌ አንዳንድ ሰው ምን ይላል? ኬኒ ዳልግሊሽ ሻንክሌ ናቸው ቢገስት ሊቨርፑል ውስጥ የሚባሉት። ብዙ ነው አሁን አሰልጣኞች ተደርድረውና የለ ሻንክሌ ያሉ፣ ቦብ ፔስሊ ያሉ፣ ጆ ፋጋን አሉ፣ ኬኒ ዳልግሊሽ፣ ራፋኤል ቤኒቴዝ እና አሁን የርገን ክሎፕ የስድስቱ አሰልጣኞች ምስር በትልቅ ባነር ብዙ ጊዜ በአንፊልድ እናየዋለን። እና ግን ከሻንክሌ ይልቅ ቦብ ፔስሊን ነው ኬኒ ዳልግሊሽ በእንግሊዝ እግር ኳስ ታሪክ ምርጡ አሰልጣኝ የሚለው፣ በሊቨርፑልም ታሪክ ምርጡ አሰልጣኝ የሚለው። ያንን የሚቃረን ማንም ሰው ስለ እግር ኳስ አያውቅም ይላል። በቃ አብሯቸው ሰርቷል። እሱ ደግሞ የእሳቸው ተጫዋች ነበር። ቢያንስ የሊቨርፑልም ሁለቱን አሰልጣኞች ማነጻጸር ይችላል። እና ይሄንን ስል ይላል ምንም ሄዚቴሽን ሳይኖር አፌን ሳይዘኝ ነው እናገሩ ስለ ቦብ ፔስሊ ይላል። ቦብ ፔስሊ ተከታይ ናቸው ልክ እንደ አርነ ስሎት። አሁን አርነ ስሎትን ከክሎፕ እያስበለጥኩ አይደለም፣ ግን እንዴት ስሙዝ እንዳደረጉት፣ እንዴት የሌጋሲ አሰልጣኝ እንደሚተካ አሰልጣኙ በሚገባ አሳይተዋል። ክለው ግን አሁን በቀደም አንድ ለዩቲዩብ ብቻ ብለን የሰራ ነው ነበረ ትላንት ወዲያ እና ክሎፕ ምርጥ ቡድን ትተው ነው የሄዱት። ኦፍኮርስ አምና የፕሪሚየር ሊጉ 8ኛው ወጣት ቡድን ነበር። ከዛ በፊት የነበረው ሲዝን ላይ በፕሪሚየር ሊግ በ2022-23 በፕሪሚየር ሊግ በእድሜ ትልቁ ስብስብ ነበር። ስለዚህ ማደሱን ጀምረውታል። እሳቸው እንደሚሉት ሊቨርፑል 2.0 ተጀምሯል። በእሳቸው ግንባታ 4 አዳዲስ ወጣት አማካዮች አምጥተዋል።
ስለዚህ በሳቸው ዘመን ነው ግንባታ የተጀመረው። ቤዚክሊ እሳቸው ስኳድ በክሎፕ ስኳድ ነው አርነ ስሎት ያሸነፉት በዚህ አመት የራሳቸውን ነጥቦች ጨምረው አካተው። ግን ያኔ ያ ቡድን በአርነ ስሎት ሲተካሄ በቃ ሁሉንም ዋንጫ እያሸነፈ የነበረ ቡድን ግን አልነበር። ሁሉንም ዋንጫ እያሸነፈ የነበረ ቡድን አልነበር። ሊቨርፑል አምና ሊግ ካፕ ነበር ያሸነፈው። ከዛ በፊት በነበረው ሲዝን ምንም ዋንጫ አላሸነፈም። ሁሉንም ነገር እያሸነፈ ምናምን የእንግሊዝን እግር ኳስ ዶሚኔት አድርጎ የነበረ ስኳድ አልነበረም የተረከቡት። ለዚህ ነው ሲዝኑ ሲጀመር ሊቨርፑል ተጫዋች አለማ ሳያስፈርም የውድድር ዘመኑ መጀመሩ ያ ኦብሰሽን እንዳለ ሆኑ ማለት ነው። አናውንስ ኤክስ ምናምን የሚል የሶሻል ሚዲያ ተጠናውቷል አይደል? እንትናን በቃ ክለቡ አናውንስ አያደርግም አናውንስ ምሳ ምናምን እንዲህ አይነት ነገር አለ በእግር ኳስ ውስጥ። ኦኬ ግን የሆነ እግር ኳስ እንደው ዶሚኔት አድርጎ በየአመቱ ዋንጫ እያሸነፈ ምናምን የነበረ ቡድን አይደለም የተረከቡት። ጥሩ ስኳድ ነው የተረከቡት። ሪዝነብሊ ጥሩ ስኳድ ነው የተረከቡት። ኦኬ በቃ አለቀ። እንዲያውም አንዳንዶቹ ተጫዋቾች ብቃታቸው የወረደ የሚመስሉ ተጫዋቾች ለምሳሌ ሞሐመድ ሳላህ አምና ከጃንዋሪ እስከ ውድድር ዘመን መጨረሻ 4 ተጨማሪ ጎል ያስቆጠሩ እና ሰዎች ኦኬ በቃ 30ዎቹንም አልፏል፣ የኮንትራቱ የመጨረሻ አመት ላይ እየገባ ነው፣ ምናልባት ሳላህም እየጨረሰ ሳይሆን አይቀርም የሚሉ ነበር ሰዎች። ግን አልነበር። ሳላህ ሜቢ የእግር ኳስ ህይወቱን ምርጡን ሲዝን ያሳለፈው በዚህ ሲዝን ነው። እንደው ቢያንስ በቁጥሮች ትላንትና እንደገና ጎሎች እንደዚህ ያስቆጥሯል፣ ሪከርድ ለመስበር ጫውታሉ በቀሩት ጨዋታዎች የሚል አስተያየት ሰጥቷል። ያው ተጫዋቾች አሁን ሼልፍ ላይፋቸውም ከፍ እያለ ነው። ቨርጂል ቫን ዳይክ 33 አመቱ ነው፣ በቅርብ 34 ይሆነዋል። ሞ 32 አመቱ ነው፣ በቅርብ 33 አመት ይሆነዋል። ግን ሉካ ሞድሪች ከ32 አመቱ በኋላ 3 ላሊጋና 3 ቻምፒየንስ ሊግ አሸንፏል። ስለዚህ ተጫዋቾች ዘለግ ላለ ጊዜ በላቀ ደረጃ እየተጫወቱ መቆየታቸው በሜሲ፣ በሮናልዶ፣ በሌቫንዶቭስኪ፣ በቤንዜማ፣ በሞድሪች በብዙ በሌሎች ተጫዋቾች አሁን በሚገባ የሚታይ ነው። ስለዚህ አሰልጣኙ ለሰሩት ቡድን እና ሊቨርፑልም ደግሞ ለወሰደው ስክነት በወቅቱ ለነበረው ያስደነግጣል ክሎፕን ማጣት። ግን አንድ ቅድም ልለው የፈለግኩት ምንድን ነበር፣ ጃንዋሪ ላይ ነው የተናገሩት ለሚዲያው። ለክለቡ ሰዎች ግን የተናገሩት ኖቬምበር ነው። አርነ ስሎት የተሾሙት ሜይ ነው፣ ግንቦት። ስለዚህ ሄዳር ለክለቡ ሰዎች ለሚዲያው አይናገሩ እንጂ ለክለቡ ሰዎች አቃላቃሉ። ደከመኝ አሉ። አሁን የቀረኝ ኢነርጂ የለም፣ በቃ ይበቃኛል፣ አሁን በርናውት ነው አሉ። ከ2 ወር በኋላ ለሚዲያ ግልጽ ሆነ። ያቺ አጭር የትዊተር ክሊፕ ወጣችና እንግዲህ ወዳጆች አመቱ ሲያበቃ ከሊቨርፑል ለቃለሁ አሉ፣ ሲዝኑ ሲያበቃ። ስለዚህ ሊቨርፑል ምን አይነት እድል ነበረው? ያ ሰክሰሽን ፕላን የሚባለው አለ አይደል? ለ6 ወር ቢያንስ አማራጮቹን ለማየት እድል ነበር። ክሎፕ ነው ያንን ያደረጉት። እስቲ ቆይ አመቱ መጨረሻ ላይ እንድረስና አሳውቃለሁ። የመጨረሻው ማድረግ ይችሉ ነበር። በመጨረሻው ፕሬስ ኮንፈረንሳቸው በቃ ለቅቅ ያለው ማለት ይችሉ ነበር። ግን አይ ቲንክ ለክለቡ ያላቸውን ፍቅር የሚያሳየኝ አንደኛው ነገር እሱ ነው። ሊቨርፑል ተተኪ እንዲፈልግ እድል ሰጥተዋል። ቢያንስ 6 ወር ነበሩ። ያኔ ያው ያ ሻቢ አሎንሶ ስም ነበር ይነሳ ነበር። እኔ አንድ ማደንቀው ነገር ልክ ነው። ከዚህ በፊት ሊቨርፑል አንድ ግዙፍ የሌጋሲ አሰልጣኝን በምክትል ተክቶ ስኬታማ ሆኗል። ሻንክሊን በፔስሊ ያንን መንገድ ልከተል ካለ አንድ የሚከበሩ ምክትል አሰልጣኝ ነበሩት ሊቨርፑል። ፔፕ ላይንደርስ የክሎፕ ቀኝ እጅ ነበሩ። አሁን በሴንቲሜንት ከሆነ ያንን ማድረግ ይቻል ነበር። ለኮንቲኒቲም ከሆነ ያንን ማድረግ ይችሉ ነበር። ኮንቲኒቲ በሌላ መንገድ ነው የተደረገ። አልተሰማ ስም አልነበርም። ሩበን አሞሪም፣ ሮቤርቶ ዲዘርቢ፣ ቶማስ ፍራንክ ከአሎንሶ በስተቀር ዋናው አሎንሶ ነው ነበር። ግን አሰልጣኙን የመረጡበት መንገድ ዲስቲንክት የሆነ የጨዋታ ስታይል ያለው ተጫዋቾች የሚያሻሽል እና የጉዳት መጠን የሚቀንስ አሰልጣኝ ብለው ሰርች አድርገው ከሆላንድ ውጪ አንድም የማሰልጠን ልምድ የሌለውን የዩሮፒያን ካፕን አሸንፎ የማያውቀን ሊቨርፑል የርገን ክሎፕን በቀጠረ ጊዜ የነበራቸው አይነት ዝና የሌለውን ጭምት ሆላንዳዊ አሰልጣኝ የቤርኸንታይን ልጅ ጥቂት ሺህ ሰዎች ብቻ የሚኖሩባት ትንሽ ከተማ የጀርመን ድንበር ተወላጅን አመጣ እና እንዲህ አይነት ግሩም ቡድን የኮንቲኒቲ አሰልጣኝ። ኮንቲኒቲ አንደርሬትድ ግን ዝም ብሎ ኮንቲኒቲ ብቻ አልነበረም። የራሳቸው ነጥቦች አሏቸው። ለምሳሌ አንድ ቦታ ሳይ አሰልጣኝ አርነ ስሎት
ባደረጉት የታክቲክ አጀስትመንት ብቻ ሊቨርፑል 25 ተጨማሪ ነጥብ አግኝቷል የሚል የሚገርም ነገር ያየው ነበር። ቀይረው ባስገቧቸው ተጫዋቾች ወይ በሜዳ ውስጥ ባደረጉት የታክቲክ ሽግሽግ 25 ነጥብ አግኝቷል። 25 ነጥብ አግኝቷል እና ሊቨርፑል ያኔ ይሄ ከደጋፊው ፍላጎት ውጪ የሆነ ውሳኔ መወሰኑ ለምሳሌ አንዱ ነው እንዲያውም የክሎፕ መልቀቅና የስሎት መቀጠር ነበር ትልቁ ተቃርኖ ነበር። ያንን ካሪዝማቲክ አሰልጣኝ ስሙን ሰምተሹ በማታውቂው አሰልጣኝ ነው ይሄ ሾሙ ማለት እግር ኳስን በደንብ የሚከታተል ሰው አርነ ስሎትን ያውቃል። ምክንያቱም ኮንፈረንስ ሊግ ያኔ ከጆዜ ሞሪኒዮ ጋር የገቡበት ተሰጠ ሂድና እንትናን ያ ምናምን ብለው ቴክኒክ ስፍራ ላይ ሄደው ሲሸነቁጧቸው ምናምን ያንን ስቶሪ እናውቃል። ቡድናቸው ኮንፈረንስ ሊግ ፋይናል ደርሶ ያውቃል ምናምን ጥሩ ቡድን ሰርተው እኮ ያውቃሉ። የሆላንድ ሻምፒዮን ሆኖ ያውቃሉ። ግን እንዲያው የሆነ የእንግሊዝ እግር ኳስ ላይ ብቻ ትኩረት ለሚሰጥ ሰው ብዙ የሚታወቁ አሰልጣኝ አልነበሩም። ሰው አንዱ ቅሬታ የነበረው በቃ የአሎንሶም ዝውውር አልተሳካም፣ እንደገና ተጫዋችም አላመጡም። ግን ግሩም ቡድን ሰሩ። መጨረሻ ላይ ተጫዋቾቹ ተሻሽለው የጨረሱ የመሰሉን ተጫዋቾች ሁሉ ድንቅ ሆኑ። ቨርጂል ቫን ዳይክ ሌላ ድንቅ ሲዝን አሳለፈ። ግን ከፊቱ ተጨማሪ ሴኩሪቲ ያለው አሁን ድሮ 1-6 ቁጥር ነበር፣ አሁን 2-6 ቁጥሮች የ2-6 ቁጥሮች ሚና የተለየ ነው። ግን ማንኛውም 6 ቁጥር ከሚሰጠው ጥቅም ደግሞ የተለየ ጥቅም ይሰጣል። ቡድኑን ድንገት ከማጥቃት ከመከላከል ወደ ማጥቃት በሰከንዶች ፍጥነት ነው ራያን ራፈንበርግ የሚያሸጋግረው። የሚገርም ነው። አሌክሲስ ማካሊስተር ሁሉም አማካዮች በክሎፕ ዘመን የመጡት በዮርግ ሽማትከም የተመለመሉት አማካዮች በጣም አስደናቂ ውድድር ዘመን አሳልፈዋል። ስለዚህ ይህንን አቅልሎ ማየት ተገቢ አይደለም። የኮንቲኒቲ አሰልጣኝ ናቸው ኦኬ፣ ግን ኮንቲኒቲ አንደርሬትድ ነው። ምክንያቱም ኢጎ ከባድ በቀደም እንዳነሳ ነው። ይህ እኮ በክሎፕ መንገድ እኮ ነው ሻምፒዮን የሆነው ምናምን መባል አይፈልግም ሰው ይመጣል። እኔ ጂኒየስ እንደሆንኩ አሳይሃለሁ ምናምን ይልና የሆነ የተለየ ነገር ይዞ ለመምጣት ይሞክር። የሰው ልጅ ትልቁ ፈተና ኢጎ ነው። አንዳንዴ ያስፈልጋል ሰም ሌቭል ኦፍ ኢጎ። ግን እንዲህ ደህና ሁኔታ ላይ ያለ ቡድን መጠነኛ ጥገናዎች የሚያስፈልጉት ቡድን ሆኑ። ልዩም ናቸው ከክሎፕ። የክሎፕም አንድ አይነትነት አላቸው። ስለዚህ ብሎ የክሎፕ ኮፒ ማድረግም ትክክል አይደለም። እና ደግሞ መጨረሻ ላይ ትላንትና ስራውን ሰራ። ሰው በዝምታ ምንም የሚዲያ ስፔክታክል ሳይፈጥር አመቱ ሙሉ ስራውን አጀንዳ ሳይፈጥር ውዝግብ ከዛች የኤቨርተን ጨዋታ በስተቀር ምንም ነውጥ ሳያስነሱ በዝግታ በዝምታ ስሎት ነው ይሄንን ያደረገው እንዲባሉ ባለመፈለግ ሲሰሩ ቆዩና ትላንትና ግን ስራውን እንዳጠናቀቀ ሰለብሬት አደረጉ። እንደ ክሎፕ አየናቸው ትላንትና እኔ ለመጀመሪያ ጊዜ ጎል ሲቆጠር ደስታ ይገልጻሉ ምናምን፣ ግን በደንብ በቃ ያንን ይሄ ጥሩ ምሳሌ ነው። መጀመሪያ አንገትን ደፍቶ ሰርቶ መጨረሻ ላይ ቼሪሽ የሚደረግ ሞመንት ላይ ሰለብሬት ማድረግ ባለብሽ ጊዜ ሰለብሬት ማድረግ ማለት ዝም ብሎ ክላውን መሆን በየጨዋታው ሳይሆን፣ ግን አመቱን ሙሉ ስራውን ሰርቶ መጨረሻ ላይ የሚታይ ነገር ያመጣል አይደለም አንድ ሰው። አይ ቲንክ የህይወት ሌሰን ነው። መጨረሻ ላይ ትላንትና በደንብ ሰለብሬት እና በደንብ ሰለብሬት ማድረግ ይገባቸዋል። እኔ ብዙ ጥንካሬዎች አሉት። ባለፈው ሳምንት በሰፊው ስላነሳ ነው እንደገና ተመልሰን ሌሎቹ ነጥቦች አናነሳም፣ ግን የእሳቸው ክሬዲት ማነስ የለበትም በሚል እከራከርላቸዋል። እና በጣም ውብ ቀን ነበር ለሊቨርፑል ደጋፊዎች። ሁሉም ሲናሪው ሁሉ ደስ ይል ነበር። ስቴዲየም ውስጥ የነበረው ቀለም ደስ ይል ነበር። ከጨዋታው በፊት የነበረው ድባብ ግሩም ነበር። ጨዋታው በሙሉ እንዳልኩሽ ደግሞ እንኳን ቶተናም ጎል አስቆጠር ትንሽ የጆፐርዲ ጥሩ ነው አይደለም። በእርግጥ አርነ ስሎት የገጠሙት ቡድን ቀልቡን ሁሉ ሐሙስ ያደረገ እና 19 ጨዋታ ኦልሬዲ የተሸነፈ በጣም ደካማ ቡድን የገጠሙት 8 የተጫዋች ለውጥ አድርገዋል። ከባለፈው የፕሪሚየር ሊግ ጨዋታ ወደዚህኛው የፕሪሚየር ሊግ ጨዋታ በአንድ የፕሪሚየር ሊግ ጨዋታ ቀጥሎ ባለ የፕሪሚየር ሊግ ጨዋታ የቶተናም አሰልጣኝ 8 ለውጥ አድርጎ አያውቅም። ትኩረታቸው በሙሉ ፍራንክፉርት ነው። ግን እንደው በራሳቸው ሜዳ አሸንፈው መሆኑ ደግሞ አይ ቲንክ ነገሩን የበለጠ ያስዋበው ይመስለኛል። አይ ቲንክ ውብ ቀን ነበር። በጣም ውብ ቀን ነበር ለሊቨርፑል ደጋፊዎች። እስኪ ደግሞ የተወሰኑ አድማጮችን አስተያየት እንቀበል። ሹሜ ለማ ሚል አድማጫችን ሊቨርፑል የፕሪሚየር ሊግ ሻምፒዮን ሆኗል። ቀዮቹ ለዘመናት ተነጥቀው የከረሙትን የታሪክ የዋንጫ የበላይነት ምዕራፍ ዘግተዋል። አርነ ስሎት ላላላለ ዘመናት ከቀዩ ምድር ርቆ የከረመው የእንግሊዝ እግር ኳስ የበላይነትን ወደ 20 የዋንጫ ክብር አቻ ቀይረዋል። ሞሳላና የኮፕስ ከዋክብትን በዩ ዊል ኔቨር ዎክ ያሉን ዝማሬ በፀሐይና
በጸና ዘላለማዊ ፍቅር ከሊቨርፑል ጋር እድሜ ዘመናቸውን ከማዕበሉ መሀል በዋዋፍ ጥም ዝማሬ ጨለማውን ለተሻገሩ የቀዩ ምድር ታማኝ እግር ኳስ ደጋፊዎች የክብር ዘውዱን መልሰው አጎናጽፈዋል። ከየርገን ክሎፕ የተሻገረው የማይካድ ሽግግር ውለታ መቼ ቢሆን በፈተና መካከል ብቻ ያልተጓዘ መርሳይዶ ተወዳጅ ዓለማችን ገናናው ክለብ በፕሪሚየር ሊግ የሻምፒዮንነት የንጉስ ዙፋን አናት ላይ በላቀ በላይነት ዳግም አስቀምጧል ብሎናል። ኢብሮ ሚል አድማጫችን በግሌ በኳስ ከዛች ከአርጀንቲና ዓለም ዋንጫ በኋላ የተደሰትኩበት ሁለተኛ አጋጣሚ ነው። ደቂቃው አልኮ ፊሽካው ሲነፋ የተሰማኝ ስሜት መግለጽ አልችልም። በቃ የደጋፊው ስሜት፣ የተጫዋቾች ወኔ፣ ሁሉም ነገር በደስታ ያሰክር ነበር። በዚህ ቅጽበት ኃያሉ አሰልጣኝ የርገን ክሎፕ ናፍቄ ምን አለ ደረቱን እየጎሰመ ደስታውን የሚገልጽ ተጫዋች ብመለከት ብዬ አንድ ባንድ ስመለከታቸው ነበር። በዚህ አመት ሁላችንም የሊቬ ቤተሰቦች በክሎፕ ድንገተኛ መልቀቅ ተደናግጠን ሳንጨርስ ምንም ልምድ የሌለው የኤር ዲቪዚዮን አሰልጣኝ ሲመጣ በተስፋ መቁረጥ ስሜት ሆነን ቶፕ 4 ብንጨርስ ስኬት ነው ብለን አስበን ነበረ። መላጣውም ሰውዬ በክሎፕ የተቃኘች ውብ ዜማ አንስሎት ላላ እንደተባለ እየተቀለደለት እየተዘመረለት ያሉትን ተጫዋቾች ወደ ተለየ ከፍታ ወስዶ አበልጽጎ እንግሊዝ ንግስናችንን መልሶልናል ብሏል። ኢትዮጵያ አበሻ ኖቲንጋም ከሊቨርፑል ጋር ከ6 ነጥብ ሊቨርፑል አንድን ብቻ ሰጥቷል። ትናንትና ግን ለሲቲ ጁን ሰጥቷል ብሎናል። ስለ ማንቸስተር ሲቲ ወሰን ማንደፍሮ ቶተናምን በሰፊ ጎል አሸንፎ ዋንጫ ማሸነፍ ድሉን የተለየ ያደርገዋል። ዋንጫው ለሊቨርፑል ይገባል። ደጋፊዎቹ እንኳን ደስ አላችሁ። ይህ ለደጋፊዎች ጣፋጭ የሆነ ድል ነው ብሎናል። ቁም ነገር ማህደር የምትል አድማጫችን ሻምፒዮን ሆናል። እኔ ይህንን ጭልጥ ያለ ያበደ ደስታ በምንም ቃል ልገልጸው አልችልም። ጨዋታውን የተመለከትኩት በቤቴ ነው። ቤቴ ታዲያ ልክ እንደ አንፊልድ ብልቅልቅ ወጥቶ ጬሶ ነበር ያመሸው። ከቤተሰቦች በተጨማሪ ወላጆች ሁሉ መተው ሞቅ ደመቅ ብሎ ነበር። ይሄ አንፊልድ ዋንጫ ሲበላ ማየት፣ ይህ ወትሮም ልብ የሚያሞቀው ጸጉሩን የሚያሞቀው የውብ ደጋፊ ዝማሬ በዋንጫ ሲታጀብ ሲታይ ያለውን ሀሴት ቃላት ቢሽሞነመኑ ፊደላት ቢሰካኩ እንኳን ሊገልጹት አይችሉም። አምላኬ ቆይ እግር ኳስን ባትፈጥር ምን አይነት ሌላ መዝናኛ ይኖረን ነበር። በቃ ድላችንን እያስታወስን እንደሰት። ሊቨርፑላውያን ወዳጆች፣ እግር ኳስ አፍቃሪያን ሁሉ እንኳን ደስ አላችሁ ብላናለች። መህቡብ ፈድሉ የሊቨርፑል ደጋፊዎች እንኳን ደስ አላችሁ። ሊቨርፑል እንደ 2015 ሌስተር ሲቲ ሰርፕራይዝ ቡድን ነው። በሲቲ መቀዛቀዝ በአርሰናል ለዋንጫ አይናፋርነት ሊቨርፑል ለስኬት አብቅቶታል። የሊቨርፑል ዳይሬክት ፉትቦል አጫወት ቀጣይ የፕሪሚየር ሊግ ቡድኖች የሚኮርጁት ይመስለኛል። ዘንድሮ ኢጣሊያን ሴሪያ ዋንጫ ናፖሊ ቢያሸንፍ ምኞቴ ነው። የኢንተር ትናንትና ከሮማ ጋር ጨዋታ ሲታይ የዋንጫ ቡድን አይመስልም ብሎናል። የመጨረሻ ሴት እንቀበል። ቢኒ ሮያል ለትሪብል ሲጠበቅ የነበረው የኢንዛጊው ኢንተር ድንገት የሴሪያ ዋንጫ አሳልፎ ለናፖሊ ለመስጠት የተግደረደረ ነው። በእድሜ የገፉት ተጫዋቾች የጨዋታ መደራረብ ጋር ተዳምሮ ቡድኑ የነበረው ጥንካሬ በግልጽ በሚታይ ድክመት አውቶታል። በቦሎኛ ሚላን ትናንትና ደግሞ በሮማ ተሸንፎ ሴሪያውን መሪነት ለናፖሊ ያስረክቧል። ይሄ ማለት ሮቦ በሚኖረው የባርሳ ጨዋታ እጅግ ፈተና የሚሆንበት ይመስለኛል። የዘንድሮ ባርሳ ደግሞ በቀላሉ የምታሸንፈው አይነት ቡድን አይደለም ብላናለች። እናመሰግናለን አድማጮቻችን። They said 5 years ago that it didn't feel real. Well, it feels real now. 5 years ago, due to COVID and social distancing, they were unable to celebrate. The only distance now is the 15 points that Liverpool have at the top of the Premier League. And for the first time in 12,783 days, they are able to celebrate in front of their own supporters. Liverpool are back on that perch. It's a record equalling 20th top flight title.